ጸሎት ታር ነው ዳኝነት ግን ተደብቃችሁ ዳኝነት አይከብድም? አይ ችግር የለም እሱ አሁን ዋናው ነገሩን እንገረህና ከዛ ትፈርዳለህ። ያ ረቢ አላህ ጥሩ ነገር አሰማን፣ ጥሩ ነገር ከአንደበታችን ጥሩ ነገር አስወጣን፣ ከክፉ ነገር ጠብቀን። አሜን። ሂጂበት፣ አንዴ ቃልሽ ሂጂበት። በጣም አሪፍ። እሺ ሳዲቅ አሚን። ምን አለ መሰለህ እኔና እዚህ ጋር ያሉት እህቶቼ አንድ ጎረቤታችን አለና የ45 ዓመት ሰውዬ ይቅርታ የ54 ዓመት ሰውዬ ነው። ትልቅ ሰው ነው ምናምን ነገር እና ይህ 54 ዓመት ሰውዬ የ6 ዓመትን ልጅ ማግባት ፈልጋለሁ አለ። ይሄማ ጥሩ ወሬ ነው። ስሙ የ45 ዓመት 60 ምናምን ሰዎች ስሙ የ54 ዓመት ሰውዬ የ6 ዓመት ህፃን ልጅን ማግባት ፈልጋለሁ ብሎ አለ። የ6 ዓመት ገና አንደኛ ክፍል ያልገባች ማለት ነው። እሺ አስበዋል። ከዛችን ልጅ ያገባትና ገጠር ውስጥ ምናምን ስለሆነ አገባት። ካገባት በኋላ ግን 9 ዓመቷ ድረስ ጠበቀና በ9 ዓመቷ ግንኙነት አደረጋት። ከዛ እኔና እዚህ ጋር ያለነው ኤፌሶን ይሄ በጣም ስህተት ነው፣ ይሄ ሰውዬ እንደውም ቢቻል ቢገደል ራሱ አይደለ ይሻለዋል እያለን ነው። ሌላኛው እህታችን ደግሞ ለምን ይሄ ባህል እኮ ነው አለች። እስቲ አንተ ፍረድን። ይገደል ራሱ ሲያንሰው ነው። አንተ ብትሆን ምን ታደርገዋለህ? ይገደል ብቻ ሳይሆን ተሰቃይቆ ይሞት ነው። ለምን መሰለሽ? አንደኛ ባህል የሚባል ነገር እንዳለ ሆኖ ጥሩ የምንለው ነገር የምንወስደውና ጥሩ ያልሆነ ባህል የማንወስደው ነገር አለ ይኖራል። በ6 ዓመቷ 6 ዓመት እኮ ሕፃን ነች። ምን ታውቃለች? ላይ የሰጠም አባት ፈጣሪ የማይፈራ በሸሪያውን ብንሄድ እኮ ግዴታ ራሷን ነፍሷን ማወቅ አለባት። ገባሽ? በእስልምናም እኛ በምናምነው በሌላውም እንደዛው ነው። ግን በባህል የሚሆን ነገር ብዙ ነገር በእርግጥ ወደ በእንደዚህ አይነት ሳይድ የሚሄዱ ሰዎች በጣም መጥፎ ነው። ይሄ መጥፋት ነው ያለበት መቅረት። አሁን በሃይማኖት ማለት አንዳንዱ ሰው በሃይማኖት ያያይዟል እና በባህልም ከሃይማኖት አንጻር መሪ የሆነ ሰው ነው እና እንደዚህ ስለሆነ ብቻ ያ ትክክል ነው ብለን አንወስደውም አይደለ? ማለት ይሄ ሰውዬ ናት፣ ብላቴና ናት። ብላቴና ነው። እኔ ነኝ ኤፌሶን ነኝ እና ብላቴና ነው። እኔና አሁን እሷ ሂሩት እየተከራከረችን ስለሆነ እኔ ደግሞ ለህፃን ልጅ በጣም ነው የምራራው እና ህፃን ልጅ ናት፣ የህፃን ልጅ ገላ ነው እና በ6 ዓመቷ ደግሞ የግብረ ስጋ ግንኙነት ሲያደርጋት በጣም ልንራራራቸው ይገባል። ህፃን ልጅ ናት ስለሆነች እና ይሄ የሃይማኖት መሪ ስለሆነ ስለዚህ አይ ትክክል ነው፣ ትክክል ምንም ችግር የለውም ማለቱ ትክክል ነው። አሁን ይሄን አድርጎ ማለት ነው። ሪታ ነው ሩታ ምን አልክ? ያኛው ትክክል አይደለም። ሂሩት ስራ ላይ ነው። ሂሩት ናት እንደዛ ደግቶ እና ትክክል ነው። በተአምር መቅረት ያለበት ነገር ነው። እንደዛ አይነት ነገር ራሱ ትክክል ነው ያለ ሰው ራሱ ትክክል አይደለም። ለምን እሱ ላይ ሲደርስ ነው የማውቀው። እሱ ቢሆን ልጁን እንደዛ ይሰጣል። ለምሳሌ የራሱ ልጅ ይሰጣል። አይ ተጠይቆ ነበር ከዚህ በፊት የ18 ዓመት ህፃን ማለት ነው 18 ዓመት እድሜ የደረሰች ነበረችው። ተጠይቆ አይ አልሰጥም ብሏል። ነገር ግን የእሱ ሲሆን እንደዛ ብሎ የራሱ ሲሆን ግን የ6 ዓመት አግብቶ በ9 ዓመት እስክትደርስ ድረስ ከዛ ከደረሰች በኋላ የግብረ ስጋ ግንኙነት ማድረጉ እኔ ትክክል ነው ብዬ አላምንም፣ እንደ አንድ ሰው ማለት ነው። አንተ ይሄ ማለት ስቅለትና ግርፋት ከዛ መሞት ሲያንሳው ነው እኔ የምለው ያን ነው። አንተ ምን ትላለህ? ኧረ እኔ አሁንም ነው የምለው ፈጣሪን ማወደው። አሁን አንቺ ለራስሽ የማትወጂው ነገር ለምንድን ነው የጎረቤት ሲሆን ደግሞ የምትወጂው? ለምሳሌ ያው ጎረቤትም እኮ እንዳንቺ አሁን ይሄ ሰውዬ ፈጣሪ መልእክተኛ ነው ብትባል አንተ ትቀበለዋለህ?
ፈጣሪ እንደዚህ አይነት ነገር ይፈቅዳል ብለህ ታምናለህ? ጀመር መልእክተኛ እኮ እኔ አልቀበልም በራሴ እምነት አይደለ? ስህተት ነው። ይሄንን ነገር ቀጥሽ። አይ እንደዚህም ደግሞ አለው እዛው ላይ የገዛ የልጁን ሚስት ደግሞ አገብቷል እና እንዴት ምን ትለዋለህ? ይሄንንስ ላኢላሃ ኢላላህ መሐመድ ረሱሉላህ። ኧረ ተው አላህ የምር እኛ ከሆነ እኮ እንደ ሴትነታችን ወንዶችስ ምን ይላሉ? ምክንያቱም እንደዚህ አይነት ሰዎችማ መገደል ነው ያለባቸው። መገደል፣ መሰቃየት። የገመገትም የገዛ ልጅህን ከሚስቱ አፋተክ አንተ ስታገባት ይሄ ፈጣሪ የማይፈቅደውም። እኔ ፈጣሪ እንደዚህ አይነት እኔ እንጃ። ይሄ መገደል ሳይሆን መቃጠል አለበት። እንደዚህ አይነት ሰው ከባድ አይደለ ሳዲ? ኧረ ቢስሚላህ ከባድ ነው። ይሄንን አንተ አሁን ሙስሊም ነክና ይሄንን ባህሪ ይሄንን ነገር ነብዩ አድርገውታል ብትባል ምን ትላለህ ሳዲ? ይሄንን ባህሪ አሁን ያልከን ነብዩ አድርገውታል ብትባልስ? እንግዲህ ነብዩ አይሻል አላቅም እንዴ? ለምን አሁን ትክክል የተናገርክ ነበርና ነብዩ አይሻን በ6 ዓመቷ ነው አይደለ አግብቶ በ9 ዓመቷ ግንኙነት ያደረጋት የ54 ዓመት ሰው እያለ ለምን እንዴ መሐመድ ይሄን ስላደረገ የ54 ለምን አሁን ትክክል ስትነገር አልነበር እንዴ? ለምን ሳዲቅ ሳዲቅ ለምንድን ነው ይሄን የማትቃወመው? ምክንያቱም ሰዎቹ የተቃወምካቸው ሰዎች ትክክል አይደለም ነበረ። አሁን ደግሞ እንዴት ነው መሐመድ ጋር ሲመጣ አንተ ማትቃወመው? በዛ ላይ ደግሞ ድግም ተሰርቶበት ለብዙ አመት ተሰቃይቶ ነበር መሐመድ። ቡሃሪ 63 ላይ በድግምት ቁጥጥር ውስጥ ሆኖ ሲሰቃይ እንደነበረ ይናገራል ሐዲሳችሁ ላይ ማለት ነው። እንዴት ነው ጤነኛ ካልሆነ ሰው ጋራ አይ ለምን አሁን ትክክል ስናገር ስለነበረ እኮ ነው። ቆይ አይ ሳዲቅ አሁን አንተ ይገደል ምናምን ስትል ነበር። ትክክል። አሁን ይሄ ፈጣሪ መልእክተኛ ነው ብለህ እንዴት ትቀበለዋለህ? አንዲት ህፃን ልጅን አግብቶ በየመቷ ችግር የለውም። አሁን ተቀብያለሁ እኮ ትክክል ነው ታስባለህ? በ6 ዓመት አግብቶ ኦኬ ያሳደገውን ልጅስ ሚስት አፋቶ ማግባቱ ትክክል ነው? ልክፈትልክ እኔ አሁን ስልክ ለምን መጣችሁ? አይ ለምን ማስረጃውን ላይ እኔ እኮ ከሀዲስህ ነው ያየሁት። ከሀዲስ ነው እኮ ሂጂና እንደዛ ነው ብለሽ ተናገሪ። አይ ህሊና ይሄ እኮ በነገራችሁ ላይ የህሊና ነገር እኮ ነው። አንተ ህሊና ነው እኔ እንደዛ አይነት ነገር ካታስገቡኝ አትክተቱኝ፣ ስለ ሃይማኖት አትክተቱኝ። ሳዲቅዬ ቆይ አንዴ ወንድሜ፣ እኔ ማወቅ አልፈልግም። በጋ አምላክ አይ ቆይ ታዲያ አሁን ይገደል ያልከው ታዲያ ለምን ነው ቅድም ይገደል ብለህ አሁን አይገደል የምትለው? ከዚህ እንደ ሳዲቆ ማስወጣ አሳይቶ ቅድም ደግሞ ቆይ አሁን ቅድም ምን አልክ መሰለክ እንዴ ይሄማ መቃጠል ነው ያለበት ምናምን ስትል ነበር። ሞት እንዴት ነው ሳዲቅ? ቅድም መቃጠል አለበት ምናምን ስትል ነበር አይደለ? ስለዚህ መቃጠል አለበት ካል ለዛም ላሳይክ። ይኸው ነብዩ እዚች ጋር ምን ይላል? ሐዲስ ካወቅ ሳዲቅ ሱነናዊ ዳውድ ላይ ሱነናዊ እንዴ ቅድም ጸለይክ እኮ ቅድም የጸለይከውን እኮ ላሳይክ ነው። ለምን እንደዛ ነገር ውስጥ መግባት አልፈልግም። አንብቢለት ይስማው አንብቢለት እንዴ እሺ አንብብ። ለማንኛውም ጠይቅ ሌላ ጊዜ ኡስታዞችን አንብብ። እንዴ ሐዲስ ይነበብ ዝም ተብሎ ነው የሚሰማው። ዘ ሜሴንጀር ኦፍ አላህ ይላል የአላህ መልእክተኛ ሜሪድ ሚ when I was 7 years old አንብቢለት 7 years old ተገቡት በ7 ዓመት ተገቡት። እኔ አልቀራውም ስለማላውቀው ነገር አላውቅም። ሞታርጌ ዝርጌ ይሰጣለሁ ይት ላድርገው። እሺ ሚዩት ነን መወተን ሚዩት አድርጎት ነው እሱ። ኦኬ እሺ በምን አለ ሌሎቹ መተናገር ይሰማሉ። ቀጥይ። ኦኬ ምን አሉ መሰላችሁ? የአላህ መልእክተኛ ይላል። የአላህ መልእክተኛ ስንት ዓመት ሳለሁ አገባኝ ይላል? 7 ዓመት ሳለሁ አገባኝ ወይም ደግሞ 6 ዓመት ይላል። ኦኬ ከዛ ማደረገ he had intercourse with me when I was 9 years old ከኔ ጋራ በ9 ዓመት ሳለሁ ምን አደረገ? ግንኙነት አደረገ ብላ ተናገረች። የነብዩ ሚስት የሆነችው አይሻ ማለት ነው። ተመልከቱ፣ የነብዩ ሚስት የሆነችው አይሻ። ኦኬ ቅድም እዚህ ጋር ወገናችን ምን ሲል ነበረ?
ምን ሲል ነበረ? ኧረ እንደዚህ አይነትማ እንኳን ልቀበል ይቅርና እኔ በቁሙ መቃጠል ያለበት ሰው ነው መገደል አለበት፣ ይሄ የፈጣሪ መልእክተኛ እንኳን ሊሆን አይችልም ብሎ እንግዲህ የተናገረው ማለት ነው። ሚዩት እኮ ሚዩት አድርጎ በነገራችን አይታችሁታል አይደለ? በቃ ይሄው የሙስሊሞች ጭንቅላት በነገራችን ላይ እንደዚህ ነው። ኦኬ ሚዩት ያደረጋችሁ ካላችሁ አድርጉት። በቃ እሱ ዝም ብሎ እየለፈለፈ ስለሆነ ማለት ነው። እና ምንድነው እኛ የተማርንበት ከወንድሞችን ህሊና እያለው ግን ህሊናውን አይጠቀምም። ተመልከቱ። ዋናው ነገር እኛ ልናሳያቸው የገባ ነው። ላይቭ ላይ ህሊና አላቸው፣ ነገር ግን እግዚአብሔር የፈጠረላቸው ህሊና አላቸው፣ ግን ህሊናቸውን የሚሸጡ ሰዎች ናቸው። ምክንያቱም መሐመድ ይሄን አደረገ ሲባል አይ ችግር የለውም አምነዋለሁ ብሎ ተቀበለ። ለሌላ ሰው ሲሆን ግን ይሄ ግን መሞት ብቻ አይደለም መሰቃየትም አለበት ብሎ ተናገረ ነው። አያችሁ፣ ህሊና የሚባል ነገር ስትጠቀምበት ግን ኖ ይሄ ትክክል አይደለም ብለህ ታምናለህ፣ ትቀበለዋለህ ማለት ነው። እና ደግሞ መሐመድ በድግምት ቁጥጥር ውስጥ እንደነበረ፣ እንደታመመ ታሞ ደግሞ እንደተሰቃየ እንደነበረ ይናገራል። እንዴት ጤነኛ ካልሆነ ግለሰብ እንዴት ነው ቁርአን ወረደልኝ አምላክ መገለጥን ወረደልኝ ብሎ ቢናገር እንዴት ነው እምነት የሚኖረው? ምክንያቱም መገለጥን የሚመጣው ከሰማይ ሲሆን ከአምላክ ዘንድ ሲሆን፣ ነገር ግን በእብደት ውስጥ ሳይሆን በትክክለኛ መንፈስ በእግዚአብሔር መንፈስ ውስጥ ነው መገለጥ የሚመጣው እንጂ በሰይጣን ቁጥጥር ውስጥ አይደለም። እና መሐመድ ደግሞ በሰይጣን ቁጥጥር ውስጥ እንደነበረ እንዲሁ ደግሞ በድግምት ቁጥጥር ውስጥ ሆኖ ለብዙ ወራቶች ለብዙ ዓመታት ውስጥ ይሰቃይ እንደነበረ ሐዲሳቸው ሳሂህ ቡኻሪ 63 ላይ ተቀምጦላችኋል ማለት ነው። እና መሐመድ ስትቀበሉት በትክክለኛ መንፈስ የመጣ ነው ወይስ አይደለም ብላችሁ መመርመር አለባችሁ ማለት ነው። እሺ ወንድማችን እየተናገረ ነው። እስቲ እንስማ። እየሰማህ ነው? ናቸው ማቆቆ መጥቷል። ሰላም አለይኩም ወአለይኩም ሰላም መጥቷል አለ። ኧረ ሚዩት አታድርገው። ስሙትማ ሚዩታችሁን ክፈቱና እንግዲህ እኛ ዋናው ነገር አሳየ። በዚሁ እነዚህ ሶስቱ አጥፍተው ተበላቸው። ድሮ ናቸው። ይጥፉ አጥፋቸው። አይ ወንድማችን እንዳታጠፋ ነው። ተማሚ ናቸው። አንተ መልስልን። እነዚህ ሶስቱን ይውረዱ። ሰው ሁሉ ጠራቸው። አራት ሰው ጠራ። እሺ ቢኒ ቴንክ ዩ አይቻልም። Konjaan bosu barbaadini lakki boodis. Yoo dhufa malee hin baafaman. Nama jira wal qaba. በጌታ በኢየሱስ ክርስቶስ ስም እመኑ ትድናላችሁ። እናንተና ቤተሰቦቻችሁ በጌታ በኢየሱስ ክርስቶስ ስታምኑ እናንተና ቤተሰቦቻችሁ ትድናላችሁ። ያ ነው የሐዋርያት ነው። እንደዛ ሻው ሰላም አለይኩም ከዚህ ሲመጡ ይሰማሉ። እንግዲህ አንቺ መጥተማ ሁሉም አይችሉም ማለት ይሄ ቡኻሪ 1916 አፍ ላይ ሲሆን ማለት ነው። ገብታችኋል? እንግዲህ ተሰብስበው መጡ። ሃይማኖት ብላችሁ ፈታቸው በሉት። ኦኬ ሐዲሶችን አዘጋጅተው ቢልዬ ያ ስለተዘጋጅቷል። ቢል ያስተካክላል። ኦኬ እኛ እየተናገርን ያለነው በጌታ በኢየሱስ ክርስቶስ ስም እመኑ። እዚህም ያላችሁ ፕሮቴስታንቶች ምንድነው ሙስሊሞች አላችሁ፣ እንዲሁም ደግሞ እዛም ያላችሁ ሙስሊሞች እኛን ለምትሰሙ ሰዎች በዛ በኩል እዛ ተዘግቶባችሁ እዚህ የመጣችሁ ሰዎች እኛ የምንላችሁ የህይወት ጌታ የሆነውን ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስን እሱን እውነተኛ ጌታ እውነተኛ አምላክ እንደሆነ አውቃችሁ የመዳን ቀን ዛሬ ነው። አለዛው ማለት ነው እሱን መዳን እንዲሆንላችሁና እንድታምኑና ቤተሰቦቻችሁም እናንተም እንድድኑ ስለምንፈልግ ነው ይሄን እያደረግን ያለ ነው። ከውሸትና ከሐሰት አስተምህሮ ፈቀቅ በሉ። ይሰማሃል? አይሰማንም እኮ እየደወለ ተጨነቀ እኮ በጣም።
እና ወንድማችን እዚህም ያላችሁ ሰዎች ክፈትላቸው ማይክውን በላቸው። እንግዲህ እየጠየቀ ነው፣ ተጨንቋል። ይሄ ሁሉ እንግዲህ መሐመድ እውነቱን ነው እኮ እኔም እሱም ራሱ መሀይብ እንደሆነ ተናገረ። እንዲሁም ደግሞ የሚከተሉትም እንዳለ መሀይብ እንደሆነ ተናግረዋል። አያችሁ ተናግሯል እሱ። ስለዚህ መሐመድ ማነው? መሐመድ ነው የተናገረው እና ትክክል ነው። በቃ የተናገረው አካል ትክክል ነው። የሚከተሉትም ራሱ መሀይባን እንደሆኑ አምናለሁ ብሎ የተናገረው ያ ሰውዬ ትክክል ነው። እና ያ ትንቢት ተፈጽሞባቸዋል በእነዚህ ሰዎች። እሺ በቃ እንውጣ ቤትሻ ሰዓት እንትን አለ አይሰማም። በቃ ሌላ ውጡ ነው። ኦኬ በቃ እሺ እንውጣ። ቢኒ ውጣሉ። እኛ እንውጣበት በቃ እኔ አቃታቸው እኮ። ይሄንን አንተ አሁን ሙስሊም ነክና ይሄንን ባህሪ ይሄንን ነገር ነብዩ አርገውታል ብትባል ምን ትላለህ? ይሄንን ባህሪ አሁን ያልከን ነብዩ አርገውታል ብትባልስ? እንግዲህ ነብዩ አይሻል አላቅም እንዴ? ለምን አሁን ትክክል የተናገርክ ነበርና ነብዩ አይሻን በ6 አመቷ ነው አይደለ አግብቶ በ9 አመቷ ግንኙነት ያደረጋት የ54 አመት ሰው እያለ ያውጪ ለምን እንዴ መሐመድ የ54 ለምን አሁን ትክክል ሲነገር ነበር እንዴ? ለምንድን ነው ሳዲቅ ለምንድን ነው ይሄንን የማትቃወመው? ምክንያቱም ሰዎቹ የተቃወሙካቸው ሰዎች ትክክል አይደለም ነበር። አሁን ደግሞ እንዴት ነው መሐመድ ጋር ሲመጣ አንተ ማትቃወመው? በዛ ላይ ደግሞ ድግም ተሰርቶበት ለብዙ አመት ተሰቃይቶ ነበር መሐመድ። ቡሃሪ 6063 ላይ በድግምት ቁጥጥር ውስጥ ሆኖ ሲሰቃይ እንደነበረ ይናገራል ሐዲሳችሁ ላይ ማለት ነው። እንዴት ነው ጤነኛ ካልሆነ ሰው ጋራ አይ ለምን አሁን ትክክል ሲናገር ስለነበረ እኮ ነው። ቆይ ሳዲቅ አሁን አንተ ይገደል ምናምን ስትል ነበር። ትክክል። አሁን ይሄ ፈጣሪ መልእክተኛ ነው ብለህ እንዴት ትቀበለዋለህ? አንዲት ህፃን ልጅ ነው አግብቶ በ9 ችግር የለውም። አሁን እኔ ተቀብያለሁ እኮ ትክክል ነው ታስባለህ? በ6 አመቷ ተቀብያለሁ። ኦኬ ያሳደገውን ልጅስ ሚስት አፋቶ ማግባቱ ትክክል ነው መሐመድ? የቱ ጋር ያነበብሽው? እሱ ልክፈትልክ እኔ አሁን ስለዚህ ነው በእናትሽ ቸረተ ለምን መጣ? አይ ለምን ማስረጃው ላይ እኔ እኮ ከሐዲስ ነው ያየሁት። ከሐዲስ ነው እኮ እጂና እንደዛ ነው ብለሽ ተናገሪ። አይ ህሊና ይሄ እኮ በነገራችን ላይ የህሊና ነገር እኮ ነው። አንተ ህሊና ነው እኔ እንደዛ አይነት ነገር ካታስገቡኝ አትክተቱኝ፣ ስለማይባሉት አትክተቱኝ። ሳዲቅ ይቆያ እንዴ ወንድሜ፣ እኔ ማውቅ አልፈልግም። በጋ አምላክ ቆይ ታዲያ ምን ይገደል ያልከው? ታዲያ ለምን ነው ቅድም ይገደል ብለህ አሁን አይገደል የምትለው? ከዚህ እንደማስወጣ ቅድም ደግሞ ቆይ አሁን ቅድም ምን አልክ መሰለክ? እንዴ ይሄማ መቃጠል ነው ያለበት ምናምን ስትል ነበር። ሞት እንዴት ነው ሳዲቅ? ቅድም መቃጠል አለበት ምናምን ስትል ነበር አይደለ? ስለዚህ መቃጠል አለበት ካልክ ለዛም ላሳይክ። ይሄው 63 ላይ ተቀምጦላችኋል ማለት ነው። እና መሐመድ ስትቀበሉት በትክክለኛ መንፈስ የመጣ ነው ወይስ አይደለም ብላችሁ መመርመር አለባችሁ ማለት ነው። እሺ ወንድማችን እየተናገረ ነው። እስቲ እንስማ። አልችልማ ማውረድ እንዴት ነው ማወርዳቸው? ማቆቆ መጥቷል። ሰላም አለይኩም አለይኩም ሰላም መጥቷል አለ። ኧረ ሚዩት አታድርገው። ስሙትማ ሚዩታችሁን ክፈቱና እንግዲህ እኛ ዋናው ነገር አሳየኝ። በዚሁ እነዚህ ሶስቱ አጥፍተው ተብላቸው ድሮ ናቸው። ይጥፉ አጥፋቸው ካልበለስ ይወጡ አይ ወንድማችን እንዳታጠፋ ተማሚ ናቸው ያለ አንተ መልስልን። እነዚህ ሶስቱን ይወረዱ። ሰሁሉ ጠራ ጠራ እሺ ቢኒ ቴንክ ዩ አይቻልም። በጌታ በኢየሱስ ክርስቶስ ስም እመኑ ትድናላችሁ። እናንተ ሰቦታችሁ በጌታ በኢየሱስ ክርስቶስ ስታምኑ እናንተ ትድናላችሁ። ያ ነው እንደዛ ሻው ሰላም አለይኩም ሲመጡ ይሰማሉ። እንግዲህ ማለት ነው።
ሁሉም አይችሉም ማለት ነው። ይሄ ቡካሪ 16 ነው አፍላይ ሲሆን ማለት ነው። ገብታችሁ እንግዲህ ተሰብስበው መጡ። ሃይማኖት ብላችሁ ፈታቸው በሉት። እኛ ኦኬ ሀዲሶች አዘጋጅተው ቢሊ ያ ስለተዘጋጀው ቢሊ ያስተካክሉ። ለማንኛውም ኦኬ እኛ እየተናገርን ያለነው በጌታ በኢየሱስ ክርስቶስ ስም እመኑ። እዚህም ያላችሁ ፕሮቴስታንቶች ምንድነው ሙስሊሞች አላችሁ፣ እንዲሁም ደግሞ እዛም ያላችሁ ሙስሊሞች እኛ ለምሰሙ ሰዎች በዛ በኩል እዛ ተዘግቶ